ኢትዮ ቴሌኮም የፕሮግራማችን አጋር ስለሆነ እናመሰግናለን። ወደ ርዕሰ ጉዳያችን የምናልፈው ቀደም ብዬ እንዳስተዋወቅኩት እንግዲህ የግብ ጠባቂዎች ስልጠናና ሂደት በኢትዮጵያ ውስጥ ምን ይመስላል የሚለውን ሁለት እንግዶች እዚህ ስቱዲዮ ጋብዘናል። ከነርሱ ጋር ቆይታ የምናደርግ ነው የሚሆነው። አሰልጣኝ አሻግሬ አድማሱ የግብ ጠባቂ አሰልጣኝና የባህር ዳር ዩኒቨርሲቲ ስፖርት አካዳሚ መምህር፣ ዋሲሁን አባተ ጥሬን አክብራችሁ ስለመጣችሁ አመሰግናለሁ። እናመሰግናለን። ወደ ጉዳያችን እንግባና እንግዲህ ቀደም ብዬ እንዳስተዋወቅኩት በኢትዮጵያ ውስጥ የግብ ጠባቂዎችን ሂደት ከድሮና ካሁኑ ጋር ያነጻጸርን በመጀመሪያ የምንመለከተው እንግዲህ ኢትዮጵያ ውስጥ ያለውን ትኩረት ምን ይመስላል የሚለውን እንጀምር። እሺ መጀመሪያ ኮች ጀምር። እሺ እድል ሰጠኝ አመሰግናለሁ። በፊቱ የነበረው የግብ ጠባቂ ስልጠና ብዙም ትኩረት የማይሰጠው ነበር እና ያው ከሜዳው አንፃርም ብዙም የወረኛ ስልጠና ለመስጠት በጣም እንቸገር ነበር። አሁን ግን ያው ዘመኑ የቀየሩ ስለሆነ ካሁኑ ዘመን ጋር ከወቅቱ ጋር የምትሄድ ስለሆነ የተሻለ ስልጠናዎቹ በአሁን ሰዓት እየተሰጡ ነው ያሉት። በአሁኑ ያለው ወቅታዊ ስልጠናዎች የተሻለ ነው። መልካም ምናልባት እንግዲህ ሀገራችን ኢትዮጵያ በጣም ተወዳጅ ከሆኑ ስፖርት አይነቶች መካከል አንዱ እግር ኳስ እንደሆነ ይታወቃልና እንግዲህ እግር ኳስ በተደራጀ መንገድ ወደ ሀገራችን ከገባ በኋላም ደግሞ በሀገር አቀፍ ደረጃ ብሔራዊ ፌዴሬሽን ተቋቁሞ በ1943 የእግር ኳስ ስፖርት በመላው ሀገራችን ክፍል መስፋፋት ከጀመረበት እንደዚሁም ደግሞ የካፍ ወይም ደግሞ የአፍሪካ እግር ኳስ ማህበራት ኮንፌዴሬሽንና የፊፋም አባል ከሆነበት ጊዜ ጀምሮ በእግር ኳስ ስፖርት የተለያዩ ብቁ ማለት የምንችላቸው ልጆችን ለማውጣት ተችሏል። በዚህም ውጤታማ የሆነባቸው ጊዜያት ነበሩ። የአፍሪካ ዋንጫንም እስከ ማሸነፍ የደረስበት ጊዜ አለ። በዚህ መሀል እንግዲህ የአንድ ቡድን ተጫዋቾች ብለን የምንጠራቸው ከግብ ጠባቂ ነው የምንጀምረው። የግብ ጠባቂ የመጀመሪያ እንደ መጀመሪያችን ግብ ጠባቂ ብለን ስንጀምር እንደ አንድ ተጫዋች ወይም ደግሞ ሜዳ ላይ ከሚሰለፉት 11 ተጫዋች መካከል አንዱ ይሁን እንጂ የሜዳውን በመወሰን የጨዋታውን ውጤት በመወሰን ደረጃ 50% የሚሆነውን የቡድኑን ውጤት የመወሰን አቅም አለው ግብ ጠባቂ። በቁጥር አንድ ይሁን እንጂ በውጤት ደረጃ ከሌሎቹ 10 ተጫዋቾች እኩል ወይም ደግሞ 50% የመውሰድ አቅም ያለው ነው ማለት እንችላለን። በዚህ ረገድ እንግዲህ ግብ ጠባቂዎች ላይ በትልቁ መሰራት እንዳለበት ይሰማናል። ነገር ግን እንደው በታሪክ እንደ ሀገር ብንመለከት በዚህ ረገድ በጣም ውስንነቶች ይታዩብናል። በተለይም በቅርብ ጊዜያት ሀገራችን ወክለው የሚጫወቱ የግብ ጠባቂ ተጫዋቾችን ስንመለከት በጣም ደካማ የሚባል የጨዋታ አፈጻጸም ያላቸው ሆኖ እናገኛለን። በዚህም የተነሳ ብዙ ክለቦች ከሀገራችን ግብ ጠባቂዎች ይልቅ የውጭ ግብ ጠባቂዎችን ለመምረጥ ሲገደዱ እናስተውላለን እና ይህ ከዚህ በፊት የነበረው አካሄድ በተለይ ግብ ጠባቂዎች ላይ ትኩረትም አለመሰጠቱ፣ በዛው ረገድ ደግሞ አቅም ያላቸውን ግብ ጠባቂዎች በታዳጊ ደረጃ መልምሎ የማሰልጠን ሂደቱም ልምዱም ስላልነበረ ውስንነቶች ነበሩ ማለት እንችላለን። ምናልባት አሁን ላይ እንግዲህ በተለያዩ መንገዶች የተሻለ አቅም ያላቸውን ግብ ጠባቂዎች ለማውጣት ጥረት እየተደረገ እንደሆነ መገንዘብ እንችላለን። ቀደም ብለው አንተም አንስተልኛል ከዚሁ ጋር ተያያዥ ጥያቄውና አሁን ግብ ጠባቂዎችን ስንመለከት ስልጠና ሂደቱን ማንሳት እንችላለን። በተለይም ደግሞ ከሌሎች ተጫዋቾች በተለየ መልኩ ሜዳ ላይ ስንመለከት ጨዋታን በማንበብ በኩል ትልቅ ሚና አለው ብለን እናስባለን ከሌሎች ተጫዋቾች በተሻለ መልኩና አሁን ግብ ጠባቂዎቹ ላይ ጨዋታን በመምራት ያላቸውን ሚና እንዴት ነው የምትገልጹት? ያው እንግዲህ ያው የቡድኑ ዋናው ቁልፉ ግብ ጠባቂ ነው። ለምን ከኋላ ሆኖ ጌሙን የማንበብ ኃላፊነት ያለበት ግብ ጠባቂ ነው። ተጫዋቹ መምራት ያለበት ግብ ጠባቂ ነው እና በአብዛኛው ተከላካዩን የመምራት የማነቃቃት የማንበብ ለሱ ነው ግልጽ ሆኖ የሚታየውና 100% ለግብ ጠባቂው ኃላፊነቱን ወስዶ ቲሙን ወደ ውጤት የመቀየር ኃላፊነት የግብ ጠባቂው ነው እና የማንበብ ችሎታው በጣም ግልጽ ሆኖ ለሱ ስለሚታየው ሁሉም ሰው ትኩረቱ ግብ ጠባቂው ላይ ነው የሚሆነው። አሁን እኛ ሀገር ላይ ያሉ ግብ ጠባቂዎች በትክክል ያን ሜዳ ውስጥ ይተገብሩታል? ያው ረጅም ጊዜ በግብ ጠባቂነት አሰልጣኝም ስላሳለፍ በሊግ ውስጥ ያሉ ክለቦቻችንን የማየት የመገምገም እድል ስላለ አው ይሄንን እንግዲህ በስልጠና በልምድ ነው የምናየው። ባንዴ ወደ ተሎ ማውቃት አንችልም፣ ግን በሂደት ቀስ በቀስ ራሳቸውን የመቀየር ነገር ይታያልና አሁን ለምሳሌ እናቦክር ኖራ እነሱ አይነት ግብ ጠባቂዎች አሁን ተሎ የመጣ አይደለም። ከልምድ ያካበተው አሁን በጣም ጥሩ ግብ ጠባቂ ምንያቸው የተሻለ ብቃት ያለው እሱ ነውና ቲሙን በመምራትም እሱ ነው በጣም በሀገራችን ጎልቶ የሚታየውና
በሂደት ቀስ እያሉ ሌሎች ግብ ጠባቂዎችም ያደጉ ይላሉ። መልካም አዲስ ነው ዛንተ ምናልባት እንግዲህ አሰልጣኝ አሻግሬ እንዳነሳው በእኛ ሀገር ነባሪ ሁኔታ ከተመለከትን በዚህ ረገድ ውስንነቶች አሉ። ቡድን ከመምራት አይደለም መሰረታዊ የቴክኒክ አቅማቸውንም እኮ በዛ ልክ እርግጠኞች ነን ለማለት እንቸገራለን። ብዙ ጊዜ የብሔራዊ ቡድናችን ውጤትን ስንመለከት በአንድም በሌላ መንገድ እኩል ኃላፊነት ቢኖርባቸውም እኩል በውጤቱም በውጤት በማጣቱም እኩል ኃላፊነቱን ቢወስዱም ነገር ግን አብዛኛዎቹን በተለይ ያለፉትን ጨዋታዎች ከተመለከትን ብዙ ግቦች የተቆጠሩት በግብ ጠባቂ ስህተት ነው የሚል ድምዳሜ እስከ መድረስ የሚያደርሱ ነጥቦችን ተመልክተናል ወይም ግቦችን አይተናልና እንግዲህ ያ መሰረታዊ የግብ ጠባቂዎች ቴክኒክ ደረጃ ምን ላይ ይገኛል የሚለው በተለይ አሰልጣኙ አሁን እንዳነሱት በዛም የሚያስኬድ ቢሆንም ቡድን ከመብራት ጋር በተገናኘ ውስንነቶች እንዳሉ ይሰማኛል በግሌ። በዚህ ረገድ አቡበከር ኑራ እንደ አለው ሁሉ ለኔ እንደውም የተሻለ ቡድን የመምራት አቅም ነበረው ብሎ ለማንሳት የምመርጠው ተጫዋች በተለይ ሀገር ካሉ ግብ ጠባቂዎች ለኔ ጀማል ጣሶ የተሻለ ቡድን የመምራት አቅም አለው። ሜዳ ላይ የሚያሳየው የቴክኒክ አቅሙ ምን ይመስላል የሚለው እንዳለ ሆኖ በዛ ረገድ የተሻለ ነው። ያ ማለት ግን ዓለም ላይ ካለው የግብ ጠባቂዎች አቅም አንጻር ስናነጻጽር ጥሩ ደረጃ ላይ ነን ብሎ መናገር በጣም ያስቸግራል። ለምሳሌ የጀርመን ብሔራዊ ቡድንና የባየር ሙኒክን ግብ ጠባቂ ማኑኤል ኒውየርን ብንወስድ ለጀርመን እግር ኳስ ብቻ ሳይሆን ዓለማችን ላይ ላለው የግብ ጠባቂዎች ሚና ለየት ያለ ትኩረትና ለየት ያለ ሚና እንዲሰጣቸው ከሚያደርጉ የግብ ጠባቂነት ሚና ካላቸው ግብ ጠባቂዎች መካከል አንዱ ነውና እሱ ላይ የምናየው የግብ ጠባቂነት ሚና እኛ ሀገር ያሉ ተጫዋቾች ላይ ማግኘት እንችላለን። ፈታኝ ይመስለኛል። ያንንም ለማምጣት እንግዲህ ስራዎች እንደሚፈልጉ ይሰማኛል። ከዛ ባለፈ ግን ውስንነቶች እንዳሉ መታዘብ እንችላለን። አሁን ያው ግብ ጠባቂ ላይ ከሌሎች ተጫዋቾች ትኩረት አድርገን የምናነሳው ምክንያቱም አሁን በቅርቡ የተጀመረ ፕሮጀክት አለ። እሱን ወደ ኋላ ላይ እንመለስበታለን። ግን አሁን ግብ ጠባቂዎች ላይ የስልጠና ሂደታቸውን የስልጠና መንገዱን ስንመለከት ብዙ ጊዜ ግብ ጠባቂ ወደዛ ሂድ ስትል ብዙ ተጫዋቾችንም ስንመለከት ታዳጊ እንኳን ስናይ ወደዛ መሄድን የማይፈልጉበት ሂደት አለ። እነዛ ነገሮች እንዳይፈጠሩ የስልጠና መንገዳችን ምን መሆን አለበት? ምናልባት እዚህ ሀሳብ ላይ በደንብ እንዲሰጥ አሰልጣኝ አሻግሬ ቢሰጥ የተሻለ ይመስለኛል። ምክንያቱም በግብ ጠባቂነት አሰልጣኝነት ረጅም ጊዜ አገልግሏል። ከዚህ በፊትም በተለያዩ መድረኮች ላይ እንደዚሁ ከፍተኛ ሚና ካላቸው ሰዎች መካከል አንዱ ስለሆነ ምናልባት ከነበረው ገጠመኝም አንጻር ሀሳቦችን ቢያነሳልን እመርጣለሁ። እንደው የተወሰነ ለማለት ያህል የግብ ጠባቂዎች ፍላጎት አክቹሊ እኛ ሀገር በተጨባጭ እንደው እኛ ሀገር ላይ በጉልህ በአካል ስለምናየው ካልሆነ በስተቀር ብዙዎቹ የግብ ጠባቂነት ፍላጎት ያላቸውን ተጫዋች ማግኘት በጣም አስቸጋሪ ነው። ምክንያቱም በዛ ረገድ ያን ያለ እኩል ትኩረት ሌሎች ስፖርቶችን ለምሳሌ እኮ ማንሳት እንችላለን። ለምሳሌ አሁን ሜዳውን ሁሉ ነገሮችን አመቻችተን አሟልተን ብዙ ኳሶችን ብዙ ቁሳቁሶችን ሜዳ ላይ ብንለቅ አብዛኞቹ ህፃናት የትኛውን ይመርጣሉ ብለን ብናስብ አብዛኞቹ እግር ኳሱ ጋር ነው የሚሄዱት። እግር ኳሱን ሲመርጡ ከኳሱ ጋር መጫወት ይፈልጋሉ እንጂ ጎሉ ስር ቆሞ ኳሶቹ እነሱ ጋር ሲመጡ ብቻ ለመመለስ ወይም ለማዳን ፍላጎት አያሳዩም። ስለዚህ የአብዛኛዎቹ ልጆች ፍላጎት ወደ እግር ኳሱ ያዘነብላል። እግር ኳሱ ላይ ደግሞ ስንመጣ አብዛኛዎቹ አውትፊልድ ወይም ደግሞ የሜዳ ተጫዋች መሆንን የሚመርጡት እና ያንን ፍላጎት ለማምጣት ስራዎች ይፈልጋሉ። ፈታኝ ነገሮች እንዳሉት ግን ይሰማኛል። ኮቻሻ አግሪ ከልምድም አንፃር ያነሳ እንግዲህ ያው ግብ ጠባቂዎችን ለመልመል በጣም ችግር ነው። አሁን ቴክስታይል ሜዳ 50 ልጆች ሰብስቤ ግብ ጠባቂ መስልጠን የምትፈልጉ ልጆች ካላችሁ እስኪ ንገሩ ይሰጣቸው ስንት ነገር 10 ልጆች ያገኙት። ስለዚህ ያን በፍላጎት ስላላቸው እነሱን ትኩረት አድርጎ አሁን ወደ ባህር ዳር ዩኒቨርሲቲ አካዳሚ ወስደናቸዋል። አሁን እነሱን በጣም ፍላጎት አላቸው። እነሱን ማሳደግ እነዚህ ማብቃት ነው አሁን ይታየኝ። እኛ ሀገር ላይ አሁን ለታዳጊዎች እየተሰጠ ያለውን የግብ ጠባቂ ስልጠና እንዴት ነው የምትመዝኑት? አሁን ሁሉም ላይ በየሊጉ ያሉ ግብ ጠባቂዎችን ስንመለከት አብዛኞቹ ማለት እንችላለን የሌላ ሀገር የውጭ ግብ ጠባቂዎችን ነው የምንመለከት። ያ ውጤትን መሰረት ተደርጎ ስለሚመጡ ማለት ነው። ግን እንደ ሀገር ታች ታዳጊዎቹ ላይ ለግብ ጠባቂ እየተሰጠ ያለው ትኩረትና ስልጠና ምንድን ነው የሚመስለው? አሁን እኮ ያን ታሳቢ ማድረግ ነው። አሁን በራሴ ፍላጎት በራሴ ተነሳሽነት ይሄን ስልጠና እኔ የከፈትኩት ይሄን ለመቅረፍ ነው። እነዚህ ከውጭ ዜጎች የሚመጡትን እነሱን አስቀርተን በእኛ በኢትዮጵያኖች ግብ ጠባቂዎች መጠቀም እንፈልግ ክለቦችም ናሽናል ቲሙም ሁሉም በእኛ እንድንጠቀም ነው የፈለገውና
ይህን ታሳቢ ማድረግ ነው በራሴ ፍላጎት ተነሳሽነት ይህንን የከፈትኩት። በዚህ አጋጣሚ ከ4 ዓመት በኋላ አሁን ያስኳቸው ልጆች አሉ ለፕሪሚየር ሊግ ለናሽናል ቲም ይደርሳሉ እና አሁን ጥሩ መነሳሳት ነው ያለው። በጣም ለውጥ አላቸው ነው ከያስኳቸው ጀምሮ ማለት ነው። ያው ባህር ዳር ዩኒቨርሲቲም እንደ ስፖርት አካዳሚ ይህ የታዳጊዎች የግብ ጠባቂ ስልጠና ፕሮጀክቱ ሲጀመር እዛው ሜዳው ላይ እናንተ ምን ተመልክቻችሁ ነበርና እንዴት ነው የምታዩት? አልተለመደም። የግብ ጠባቂ ስልጠና እንደዚህ ለብቻ ፕሮጀክት ተይዞ አንመለከትም። ሌሎች ተጫዋቾችም ስብጥር ያለበት ነው በአብዛኛው የምንመለከተው። ግን ይህ ፕሮጀክት ያው ግብ ጠባቂ ችግርን ይቀርፋል ተብሎ ይታሰባልና እዛው የመመልከት የማየት እድሉም ስላላችሁ እንዴት ነው የምትገልጹት የታዳጊዎቹን ተስፋ? እውነት ነው። እንደ ሀገር የግብ ጠባቂዎች ክፍተት አለብን፣ የሚታይ ሀቅ ነው። ክለቦቻችን በዚህ ረገድ እየሰሩ እንዳልሆነም ይሰማናል። ለዚህም ማሳያ አብዛኞቹ የኢትዮጵያ ፕሪሚየር ሊግ ላይ ያሉ ክለቦች አብዛኞቹ ተጫዋቾቻቸው በተለይ በግብ ጠባቂነት ሚና ማለት ነው የውጭ ሀገር ዜጎች ናቸው። በአንድ በኩል ታለንት ወይም ደግሞ ተሰጥኦ ያላቸው ልጆች ስለሌሉ ነው ወይ የሚል ጥያቄ ይዞ ይመጣል። በሌላ መንገድ ደግሞ ቀደም ሲል አንቺም ለማንሳት እንደሞከርሽው ከውጤት ጋር በተገናኘ ምናልባት ውጤታማ ለመሆን ታዳጊዎች ላይ ለመስራት የሚያስችል የኛ ሀገር እግር ኳስ እንደምናውቀው በአብዛኛው የተሻለ ውጤትን ማምጣት እንጂ ታዳጊዎች ላይ መስራት ላይ ትኩረት የሚያደርግ አይደለም። ለዚህ ማሳያ እኔ እንደውም በጣም ትክክለኛ ምሳሌ ብዬ ማነሳው የአዳማ ከተማ እግር ኳስ ክለብን ነው። አዳማ ከተማ በጣም ታዳጊዎች ላይ በመስራት የሚታወቅ እግር ኳስ ቡድን ነበር። ባለፈው ዓመት ፕሪሚየር ሊግ ላይ ግን ላለመውረድ ሲንገታገት የነበረ እግር ኳስ ቡድን ነው። ዘንድሮ በተቃራኒው ትልቅ ተጫዋቾችን ሲያስፈርም ተመልክተናልና ኃላፊነቱን የሚወስደው እኔ የኢትዮጵያ እግር ኳስን በበላይነት የሚመራ አካል ነው ብዬ ነው የማስበው። ታዳጊዎች ላይ መስራት ዋጋ የሚያስከፍል ከሆነ ታዳጊዎች ላይ ምክንያቱም ሊጉ ላይ መቆየት ይፈልጋል። በተቃራኒው ላለመውረድ ችግር ውስጥ ሊገባ ነው። ስለዚህ ከዚህ መስመር ውስጥ ለመውጣት ሲኒየር የሆኑ ተጫዋቾችን ግብ ጠባቂም ይሁን የሜዳ ተጫዋቾችን ከውጭ ለማምጣት በተወሰነ መንገድ ቁጥሩን ለመወሰን ጥረቶች ተደርገዋል። በኢትዮጵያ እግር ኳስ ፌዴሬሽን ከውጭ የመጡ ተጫዋቾችን ቁጥር ለመቀነስ ይሄ በጣም ጥሩ ፋይዳ አለው ብዬ አምናለሁ። ምክንያቱም በዚህ ልክ ካልሆነ ገና እግር ኳሱ ወደ ቢዝነስ ስላላደገ በዛ ልክ ማርኬተብል ስላልሆነ አሁንም ስላልሸጥ ነው ገንዘብ እያገኘንበት ስላልሆነ ክፍት አድርገሽ የትኛውም ተጫዋች ይዞ ይምጣ ይወዳደር የተሻለ ነገር ይዞ ያሳያል። ከዛ በኋላ በብሔራዊ ቡድንም እንደ ሀገርም ከዛ ክለቦችም ውጤታማ የሚያደርግ ነገር ይኖራል ብለን ለመናገር አስቻይ ሁኔታዎች የሉም። ስለዚህ የፋይናንስ አቅማቸውን ግምት ውስጥ በማስገባት ለሀገራችን እግር ኳስ እድገት ሚና ሊኖረው በሚችል መንገድ መስራት አስፈላጊ ነው ብዬ አምናለሁ። ያንን ለማስተካከል የባህር ዳር ዩኒቨርሲቲ ስፖርት አካዳሚ ችግሩና ክፍተቱን በመገንዘብ እንደ አንድ የስፖርት አካዳሚ ታዳጊዎች ላይ መስራት አለብን ብሎ በማሰብ በተለያዩ የስፖርት አይነቶች ታዳጊዎችን መልምሎ እያሰለጠነ ይገኛል። ከዚህ ውስጥ እንግዲህ አንደኛው የግብ ጠባቂዎች ስልጠና ነው። ይህንን የግብ ጠባቂዎች ስልጠና እንግዲህ ከ11 ዓመት በታች ካሉት ጀምረን አሁን እስከ 17 ዓመት በታች ያሉ ልጆች አሉን። እነዚህ ታዳጊዎች በቀጣዮቹ ዓመታት በተለያዩ እድሜ ምድቦች ሀገራቸውን ወክለው መጫወት የሚያስችል አቅም እንዲኖራቸው ስራዎች እየተሰራ ይገኛል። በዚህ ሂደት ውስጥ እንግዲህ አሁን ላይ የምንመለከተው የግብ ጠባቂዎች ውስንነት ከዛሬ 4 ዓመት በኋላ በመጠኑም ቢሆን መቅረፍ የሚችል ቁጥራቸው በጣም አነስተኛ በመሆኑ እንደዚሁም ደግሞ አድካሚ በመሆኑ የምንፈልገውን ውጤት ባናገኝ እንኳን ሌሎቹ የስልጠና ማዕከላት ተመሳሳይ ፕሮግራም እንዲከፍቱ እንደ አንድ የመነሳሻ መንገድም ይፈጥራል በሚል እሳቤ የባህር ዳር ዩኒቨርሲቲ ስፖርት አካዳሚ በትልቁ ከፍ ባለ ተነሳሽነት እየሰራ ይገኛል። እነዚህ ታዳጊዎችና ተተኪ የግብ ጠባቂ ተጫዋቾች እንግዲህ በሂደት የተሻለ ስልጠና እያገኙ ይገኛሉ። በዚህ ሂደት ውስጥ እንግዲህ ወደፊት ከፍ ባለ ደረጃ የምንመለከታቸው ይሆናል የሚል እምነት ይኖረናል ማለት ነው። ከስልጠና ጎን ለጎን በተለይ ደግሞ እንደ ክለቦቻችንን ስንመለከት የግብ ጠባቂዎችን የስልጠና ሂደት ከአሰልጣኞቹ ጭምር ጀምሮ ማለት ነው የስልጠና ሂደቶችን እንዴት ነው የምትገልጹ? አሁን ላይ ያለውን እንደ ሀገር ያው በእግር ኳሱ ቅርብ ናችሁ ተብሎ ስለሚታሰብ እነሱንም የመገምገም ሂደት ስለሚገጥማችሁ በክለቦቻችን በኩል የሚሰጠው ስልጠና እንዴት ነው የምታዩት? እንግዲህ ክለቦች አካባቢ ምናልባት ባህር ዳር ከነማም ሌሎች ክለቦችም ላይ አብሮ ቆይቷል። አሻግሬ በደንብ እሱ ያውቀዋል ከኔ በላይ ብዬ አስባለሁ። እንደው ጠቅለል ባለ መንገድ ለመግለጽ ያህል ያለንን ግንዛቤ ትኩረት የተሰጠው ስላለመሆኑ አንዱ ማሳያው ያው እግር ኳስ እንደምናውቀው የሚታይ ነገር ነው፣ የምናወራው አይደለም፣ የሚታይ ሀቅ ነው። ለማንም ለትችትም ለሙገሳም ቅርብ ነው። የግብ ጠባቂዎች የስልጠና ሂደት ምን ይመስላል የሚለውን ለመተቸትና ለመገምገም ያሉን ግብ ጠባቂዎች ያሉበትን ሂደት ማየት እንችላለን። አንዳንዴ እንደው
ሁሉም ቦታ አውቃለሁ ብሎ ብዙ አስተያየት ለመስጠት መድፈርም ተገቢ አይደለም ብዬ አምናለሁ እና በተወሰነ መንገድ ግን ያሉን የኛ የግብ ጠባቂ ስልጠናው ሂደቱ ያሉን ግብ ጠባቂዎችን ጥራት ስንመለከት ውስንነቶች እንዳሉ ይሰማኛል። ያንን ውስንነት ለመቅረፍ በተለይ ባለሙያዎች በዛ ረገድ ላይ ያሉ የግብ ጠባቂ አሰልጣኞች፣ ተጫዋቾች በዚህ ረገድ ከፍተኛ የሆነ ስራ መስራት ይኖርባቸዋል። ለዛ ደግሞ አመቺ የሆነ ከባቢ፣ አመቺ የሆነ ፋሲሊቲ፣ አመቺ የሆነ የስልጠና ቁሳቁስ መሟላት አለበት ብዬ አምናለሁ። ያንን ማድረግ ከቻለን አሁን ያነሳሽልኝ የግብ ጠባቂዎች ደረጃ እንደው አሁን ካለበት ከፍ ማድረግ እንዴት እንችል ይሆን፣ አሁን ያለው ሁኔታስ ምን ይመስላል የሚለውን ሀሳብ መስጠት እንችላለን። ያለበለዚያ እንደው ስልጠናው ደካማ ነው ብለን ስንል ደካማ እንዳይሆን ምን ስራዎች ሰርተናል ብለሽ ብትጠይቂኝ ምንም ባልሰራንበት ሁኔታ እንደው ለመተቸትም አመቺ አይደለም ብዬ አስባለሁ እና መሰረታዊ ነገሮች የተሟሉ አይደሉም። በአንድ ወቅት አስታውሳለሁ የመቻል እግር ኳስ ክለብ ለግብ ጠባቂዎች አሰልጣኞች ስልጠና አመቻችቶ በኢትዮጵያ ፕሪሚየር ሊግ ያሉ የግብ ጠባቂ አሰልጣኞች ስልጠና እንዳመቻቸ አስታውሳለሁ። እንዲህ አይነት ስልጠናዎች ዓለም አቀፍ ስልጠናዎች ከውጭም ከሀገር ውስጥም ያሉ አቅም ያላቸው አሰልጣኞችን ለግብ ጠባቂ አሰልጣኞች ስልጠና በመስጠት የሙያ ማሻሻያ ስልጠናዎችን በመስጠት ከዛም ባለፈ ታዳጊዎች ላይ እንዲሰሩ በማነሳሳትና ለዚህ አመቺ ነገር በመፍጠር የግብ ጠባቂዎች አቅምን ከፍ ማድረግ የሚቻልባቸው ድሎችን ማመቻቸት አስፈላጊ ነው ብዬ አምናለሁ። አሰልጣኝ አሻግሬ ባህር ዳር ከነማ ቤት ረጅም ጊዜ ከዛም በፊት ሌላ ክለብ ላይ ቆይተሃል። በአንተ የስልጠና ሂደት አንተ በነበርክበት ጊዜም አሁን ላይ ያለውንም በቅርበት የማወቅ እድል ይኖርሃልና ከአሰልጣኞቻችን ጀምሮ የግብ ጠባቂዎችን ስልጠና እንዴት ነው አንተ የምታየው እንዳሰልጣኝ በአሰልጣኝ እይታ? ያው ቅድም እንደተጠቀሰው ቲሙ ወይም ደግሞ ሄድ ኮቹ ውጤት ነው የሚፈልገው። ለዛ ነው በኢትዮጵያውያን ግብ ጠባቂዎች መጠቀም አይፈልጉት። የውጭ ዜጎችን አመጣው ውጤት ማስመስገን ይፈልጋሉ፣ ክብርም ይፈልጋሉ። ለዛ ነው ትኩረት የማይሰጠው፣ ሄድ ኮቹ ትኩረት የማይሰጠው ለዛ ነው ውጤት ስለሚፈልግ። በኢትዮጵያኖች ማመን ስለማያምን በውጭ ዜጎች መጠቀም ይፈልጋል። ስለዚህ አሁን ክለቦቹ ትኩረት ሰጠው በእኛ አሰልጣኝ ተቀጥሮላቸው በአግባቡ ልክ እንደ ሜዳ ተጫዋቾች የግብ ጠባቂዎች ስልጠና እየተሰጠ በቃ አሁን ብዙ ለውጥ አለ። አሁን በአብዛኛው የውጭ ክለብ በረኞቹ ቀንሰዋል። አሁን ወደኛ የመምጣት አሁን በኢትዮጵያኖች መጠቀም ጀምረዋልና አሁን መደበኛ አሰልጣኝ ተቀጥሮላቸው ለግብ ጠባቂዎቹ መደበኛ አሰልጣኝ ተሰጠ። ቢያንስ ከ40 እስከ 50 እስከ 1 ሰዓት ድረስ ለግብ ጠባቂ ስልጠና ጊዜ ተሰጥቶት ያንን እየሰራ ነው። አሁን ብዙ ለውጥ አለው። እንግዲህ ቅድም እንደጠቀስሽው ትኩረቱ ለሜዳ ተጫዋቾች እንጂ ለግብ ጠባቂዎች ትኩረት ስለማይሰጠው አሁን ከውጤት አኳያ ያለው የናሽናል ቲሙን ያው እንደምናየው ነው። አብዛኛው ልምድ ስለሌላቸው ወደዛም ገብተው ስለማይታዩ በቃ የሚታዩት በአብዛኛው ቤንች ላይ ነው። የኛ ኢትዮጵያውያን ተጫዋቾች በአብዛኛው የሚጠቀሙት የውጭ በረኞች ናቸውና ያንን ለመቅረፍ ነው አሁን እኛ ባህር ዳር ዩኒቨርሲቲ ሜዳ ሰጥቶን ትኩረት ሰጠን እዛ መታደገሽ ለመስራት እንፈልገውና ከታች አገር አቀፍ እግር ኳስ ፌዴሬሽን ራሱ ትኩረት ሊሰጠው ይገባል። እኛ አሁን እኔ ቅድም እንደተጠቀሰው ባህር ዳር ብቻ በእኛ በባህር ዳር ዩኒቨርሲቲ ይሄ እግር ኳስ ግብ ጠባቂዎች ስልጠና የሰጠው በቃ ብቸኛ ማለት ይቻላል እኔ እስከሚያውቀው ድረስ እስከመረዳት ድረስ እና ይሄንን ወደ ክልሎች ወደ አገር አቀፍ ማውጣቱ የተሻለ ነው። ባህር ዳር ብቻ ሳይሆን ሌሎች ክልሎቹ እንዲህ አይነት ፕሮጀክት ከፍተው ታዳጊዎች ላይ መሰራት እንዳለባቸው ይታየኛል። ያው የስልጠና ሂደቱን ቆየት ብለን እንገመግማለን። የፕሮግራማችን አጋር የሆነውን የኢትዮ ቴሌኮምን መልእክት እንከታተልና ከዛ በኋላ ተጨማሪ መረጃዎችን በግብ ጠባቂዎች ስልጠና ዙሪያ የምናነሳ ነው የሚሆነው። ኢትዮ ቴሌኮም የፕሮግራማችን አጋር ነው። የእሱን መልእክት ተከታትለን እንመለስ።
እናቴ ፈተናውን ደፍኛ አለፍኩኝ። ዘኔክሰስ ኤል127 ኤል131 ኤል2028 ዘኔክሰስን ያዙ፣ ከዓለም ጋር ይጓዙ። ኢትዮ ቴሌኮም ኢትዮ ቴሌኮም የፕሮግራማችን አጋር ስለሆነ እናመሰግናለን። ወደ ርዕሰ ጉዳያችን እንመለስና እንግዲህ ቀደም ብለን ያው የስልጠና ሂደቱን የአሰልጣኞችንም ሂደት ያን እየተመለከትን እንገኛለን። አሁን የሌሎች አሰልጣኞች በተለይም ደግሞ ከላይሰንስ ጋር ተያይዞ ሌሎች ነገሮች በየጊዜው ሙያቸውን የሚያሻሽሉበት ነገር ይመጣል። የግብ ጠባቂ አሰልጣኞችን ስንመለከት ግን ከጥቂት ጊዜ አንዳንድ ነው ያው የግብ ጠባቂ ስልጠና ሙያ ማሻሻያ እንኳን ተብሎ የሚመጣውና ከዛ ጋር እስኪ አሰልጣኞቻችንን አቅም ለመለካትና ወደፊት ግብ ጠባቂ ላይ የተሻሉ ግብ ጠባቂዎች ኢትዮጵያ እንድታወጣ ብሔራዊ ቡድኑም እንዲጠቀም ምን መደረግ አለበት? እንግዲህ ዋናው ትልቁ ነጥብ እዚህ ላይ ነው። በተለይ ልክ ለሜዳ ተጫዋቾች የሚሰጠው ትኩረት ወይም ደግሞ ለአጠቃላይ አሰልጣኝ የሚሰጠው ትኩረት በልዩነት ደግሞ ለግብ ጠባቂ አሰልጣኞች እንዲሁ ትኩረት መሰጠት መቻል አለበት ብለን እናምናለን። በተመሳሳይ የአካል ብቃት አሰልጣኝ፣ የስነ ልቦና፣ የስነ ምግብ በሁሉም ረገድ አሁን እግር ኳስ ዝቅ ባለ ደረጃ ስለተሰራ ብቻ ውጤት ማምጣት አይቻልም። በሁሉም ረገድ ከፍ ባለ ደረጃ ጊዜው የሚፈልገውን የእግር ኳስ እውቀት ያስፈልጋል። በዛ ልክ እውቀቱ አቅሙ ያላቸው ባለሙያዎች መውጣት መቻል አለባቸው። በዛ አቅሙ ባላቸው ባለሙያዎች ስልጠናውን ያገኙ ተጫዋቾች ደግሞ የተሻለ አቅም ይዘው መውጣት ይችላሉ። ይህም ለሀገር ለክለቦችም እንደዚሁም በዓለም አቀፍ ደረጃ ተወዳዳሪ የሆኑ አቅማቸው ማሳየት የሚችሉ ከፍ ባለ ደረጃ መጫወት የሚያስችል አቅም ይዘው እንዲወጡ ያደርጋቸዋል። ለዚህ ከታዳጊዎች መጀመር እንዳለ ሆኖ ማለት ነውና አሰልጣኞች በዚህ ረገድ አቅማቸውን ከፍ አድርገው እንዲሄዱ ስልጠናዎች መሰጠት አለባቸው። በተለይ የግብ ጠባቂዎች አሰልጣኝነት ስልጠና በብዙ ደረጃ የተለመደ አይደለም እኛ ሀገር ላይ። አብዛኞቹ ክለቦችን ብንመለከት በነገራችን ላይ ከዚህ በፊት ግብ ጠባቂ የነበሩ ግብ ጠባቂዎች እንጂ ሰርቲፋይድ የሆኑ ወይም የግብ ጠባቂነት የአሰልጣኝነት የምስክር ወረቀት ያላቸው አይደሉም። ወረቀቱ ብቻውን እውቀቱ ያለው ያደርጋል ማለት አይደለም፣ ግን በዛ ረገድ የሚገኙ ልምዶችን ይዞ መገኘት ለዛም የሚሆን ብቁ ሆኖ መገኘት በራሱ ቀላል አይደለምና ልክ ምንድነው የባህል ሐኪም እንደሚባለው በባህላዊ መንገድ ነው አሁንም የግብ ጠባቂዎች ሂደት እየሄደ ያለው ብል እንደው ማጋነን አይመስለኝም ከተወሰኑ ባለሙያዎች ከተወሰኑ ክለቦች በስተቀር። ለዚህም ነው እንደ ሀገር ለብሔራዊ ቡድን አቅም ያላቸው ግብ ጠባቂ አሰልጣኞችን ማውጣት ያልተቻለው። ለዚህ ነው እንደ ሀገር ለብሔራዊ ቡድን አቅም ያላቸው ግብ ጠባቂዎችን ማግኘት ያልተቻለው። ስለዚህ በመጀመሪያ ደረጃ መሰራት አለበት ብዬ የማምነው የግብ ጠባቂዎች አሰልጣኞች ላይ ትልቅ ስራ ይፈልጋል። አሰልጣኞች አቅም ያላቸው አሰልጣኞች ሊኖሩን ይገባል። ልክ እኛ ጋር አሁን አሻግሬን የባሌ ዩኒቨርሲቲ ስፖርት አካዳሚ የግብ ጠባቂዎች ስልጠና እንዲሰጥ ስናደርግ ብዙ ነጥቦችን አይተን ብዙ መመዘኛዎችን ማለፍ በመቻሉ ነው። በተመሳሳይ ግብ ጠባቂ በመሆኑ በግብ ጠባቂነት አሰልጣኝ ያላቸውን ልምድ ከዛም በዚህ ረገድ የነበራቸውን ስኬት እያንዳንዱ አሰልጣኝ የሚኖረው ፍልስፍና ይኖራል። በእኛ ሀገር እግር ኳስ ነባራዊ ሁኔታውን መረዳት መቻል በራሱ መሰረታዊ ነገር ነው። ነባራዊ ሁኔታውን ያገናዘበ ስልጠና መስጠት የሚያስችል እውቀት ዓለም አቀፍ ተሞክሮን ባቀናጀ መንገድ ስልጠናውን መስጠት መቻል፣ የታዳጊዎችና የአዋቂዎችን ፍላጎትና የእድሜ ደረጃ ባማከለ መንገድ መስጠት። ከዚህ ባለፈ ያለን ተፈጥሯዊ አቅም አለ። ዓለም ላይ የትኛውም የአውሮፓ ሀገር ብንመለከት አንደኛ ፍላጎት አለ፣ ሁለተኛ የአመጋገብና አስተዳደግ ሂደት አለ። ስለዚህ ለግብ ጠባቂነት የምናጫቸው ወይም ለመምረጥ ስንሄድ የምናየው ፊዚካል አፒራንስ አካላዊ ተክለሰውነት በራሱ ይጋብዘናል። እኛ ሀገር እንደው ፍላጎቱን ታዩና የሆነ ቦታ ሄደሽ ለመምረጥ እንኳን ብታስቢ እንደዛ የሚያጓጓሽ አይነት ተክለሰውነት የለም። ምክንያቶች ይኖራሉ። አመጋገብ ያኗኗር ዘይቤያችን አመጋገብ አንዱ ምክንያት ይሆናልና በዛ ረገድ አሰልጣኞች አቅም ያላቸው ሆነው መውጣት እንዲችሉ ስልጠናዎች ያስፈልጋሉ። የግብ ጠባቂ አሰልጣኝነት ስልጠናዎች ያስፈልጋሉ። ልክ የዋና አሰልጣኝ ስልጠናዎች በየጊዜው እንደሚመጡ በተመሳሳይ ለግብ ጠባቂዎችም ስልጠናዎች መኖር መቻል አለባቸው። ስልጠናውን ያገኙ አሰልጣኞች አሁን የሉም ማለት ግን አይደለም፣ አሉ፣ ስራ ላይ ደግሞ የሉም እነሱ። ሌላውና ትልቁ ፈታኝ ነገር እሱ ነው። አቅሙ ያላቸው የአሰልጣኝነት የግብ ጠባቂ አሰልጣኝነት ስልጠና የወሰዱ ከዚህ በፊት ግብ ጠባቂም የነበሩ በዚህ ረገድ ውጤታማ የነበሩ አሰልጣኞች አሁን ገበያው ላይ የሉም። ገበያው ላይ ማለት ስልጠናው አካባቢ ከዚህ ወጥቷል፣ ርቀዋል። በአንድም በሌላም መንገድ ወይ አስተዳደራዊ በሆነ ምክንያት ወይ ደግሞ በግል ምክንያት እነዚህን ሰዎች ማምጣት ያስፈልጋል። እንደውም አንዳንዴ ምንድነው የሚባለው በዚህ በፖለቲካው አካባቢ ያሉ ሰዎች
ፖለቲካውን ለማስተካከል ሪታየር ያደረገን ሰው መጥራት ያስፈልጋል ብለው ያምናሉና ስፖርቱም ላይ ይሰራል። በነገራችን ላይ ምናልባት ቤቱን የሚያውቀው ዘርፉን የሚያውቀው እዛ ሙያ ላይ የቆየ ሰው ቢመጣ ያንን ክፍተት ይፈታው ይሆን ነው? በተቃራኒው ደግሞ አይ አዲስ ኤነርጂ ያለው አሁን ያለውን ዘመናዊ እግር ኳስ መረዳት የሚችልም አቅም ወጣት ከነገሮች ጋር መራመድ የሚል ሳቢዎች ይኖራሉ። ሁለቱም በተለያየ መነጽር የሚታይ ቢሆን ማለት ነውና ከዛ አንፃር የግብ ጠባቂዎች አሰልጣኞች ላይ ስራዎች እየተሰሩ አይደለም። ባህር ዳር ከተማ ላይ ብንመጣ እውነት ለመናገር ብንፈልግ ልናገኝ የምንችለው አንድ ወይ ሁለት ሰው ነው አሻግሬ። ከዛ ውጭ ልንጠራ የምንችለው ውስን ቁጥሮች። ባህር ዳር ከተማ ላይ የባህር ዳር ከነማ እግር ኳስ ክለብ የመጀመሪያ ተመራጭ ግብ ጠባቂ ውጭ ነው። ፋሲል ከነማ የውጭ ተጫዋች ነው። ከውጭ የመጣ ግብ ጠባቂ ነው የሚጠቀሙት። አብዛኞቹ ክለቦችን ስንመለከት ይሄ ነው። የነዚህ አሰልጣኞችስ ብለን ስንሄድ አብዛኞቹ የሀገር ውስጥ አሰልጣኞች ናቸው። ግን በታዳጊዎች ደረጃ ለመስራት የማያስችል ምክንያቶች ምንድናቸው ብለን ስንነሳ የሚያስሩ ውስንነቶች እንዳሉ ይሰማኛልና ስልጠናው ላይ በደንብ አልሄድንበትም፣ በደንብ አልተሰራም። ተቋማት በዚህ ረገድ አልሰሩም። የኢትዮጵያ እግር ኳስ ፌዴሬሽን እንደውም ትኩረት ማድረግ አለበት ብዬ የማምነው የግብ ጠባቂ አሰልጣኞች ስልጠና ላይ በዋናነት መሰራት አለበት። የተሻሉ ግብ ጠባቂዎችን ለማውጣት የተሻሉ ባለሙያዎች መኖር አለባቸው። ባለሙያዎችን መጠቀም ቀጥሎ የሚመጣ ሂደት ነው ብዬ አስባለሁ። አሰልጣኝ አሻግሬ ተጨማሪ ሀሳብ ከዚህ ያው የዛሬ አመት መስከረም ላይ ከ9 አመት በፊት 9 አመት በፊት የዛሬ አመት የበረኞች ስልጠና ተሰጥቷል ድሬዳዋ ላይ እኔም ተሳትፌያለሁ። ከ9 አመት በኋላ ለምን የትኩረት ስለሌላቸው ግብ ጠባቂ ላይ ግብ ጠባቂ ስልጠና ላይ ትኩረት ስለማይሰጥ አሁን እነዚህ ኤ ላይሰንስ ቢ ላይሰንስ ሲ እና ዲ ተብሎ በየ2 አመቱ በየአመቱ ይሰጣል ማሻሻያ ማለት ነው። ይሄ ግን አይሰጥም። ከ9 አመት በኋላ የተሰጠ ነው ስልጠና እና ይሄንን ትኩረት አድርገው መቻልና ኢትዮጵያ እግር ኳስ ፌዴሬሽን ተባብረው ባንድ ጋር ለ7 ቀን ወይም ለ8 ያህል ይሄ ተሰጥቷል እና ይሄን ማስቀጠል ነው ያለበት። አሁንም የኢትዮጵያ እግር ኳስ ፌዴሬሽንን የሚመለከተው አካል ካፍ ጋር ተናግሮ ይሄን አይነት ስልጠናዎቹ ትኩረት ሰጣት ለበረኞች ስልጠና አሰልጣኞች ትኩረት ሰጥተው ሊቀጥል ይገባል ብዬ ነው የማስበው። አሁን ዓለም ላይ የግብ ጠባቂዎችን የስልጠና ሂደት ስንመለከት ዘምኗል። በብዙ መልኩ ለውጦች እየመጡ ይገኛሉና ዓለም ላይ ያለው የግብ ጠባቂዎች የስልጠና እድገት ምን ይመስላል? እኛስ በመጠኑም ቢሆን በእርግጥ ወደዛ ለመግባት ብዙ ነገሮች ይኖራሉ። ግን ያን ዓለም የተከተለችውን የእግር ኳስ ፍልስፍና ለመከተል ያቃተን ምንድነው? እንደኛ እንደ ሀገራችንስ? በጣም ጥሩ። በተለይ አሁን ብዙ ጊዜ የዓለም እግር ኳስ ብለን ስንነሳ ሪፈር የምናደርገው እንደ መነሻ የምንወስደው የአውሮፓን እግር ኳስ ነው። በይበልጥ ተደራሽም ከመሆን ምናልባት ለእግር ኳስ እድገትም እንደ መነሻም ስለምንጠቀምባቸው የእግር ኳስ መጀመሪያ አውሮፓ አካባቢ እንደመሆኑ ማለት ነውና ግብ ጠባቂን በልዩነት ብናነሳ በግብ ጠባቂ ደረጃ ዓለም ላይ ያለው ደረጃ ከፍ ቀደም ሲል እንደውም ለማንሳት ሞክረን ነበረ። ላቅ ያለ ደረጃ ላይ ነው የሚገኘው በስልጠናውም ረገድ በሚናም ረገድ። ግብ ጠባቂዎች ቅድም አሻግሬ ሲያነሳ እንደነበረው ከሜዳ ተጫዋቾች ጋር እኩል ሚና በኃላፊነት ደረጃ ደግሞ አብዛኛውን ሚና ይወስዳሉ። የሜዳ ተጫዋቾች የምንላቸው በእግራቸው ብቻ ነው መጫወት የሚፈቀድላቸው። ግብ ጠባቂ በእግሩም በእጁ መጫወት ይችላል። እኛ ሀገር ላይ ያሉት ግብ ጠባቂዎች በእግራቸው ምን ያህሉ ይጫወታሉ? የግብ ጠባቂ አሰልጣኞች ለሆኑ ሰዎች ሀሳቡን ልተውና ምን ያህሎቹ በዛ ልክ ውጤታማ ናቸው ብለን ማንሳት እንችላለን። ዓለም ላይ ያለው እግር ኳስ የግብ ጠባቂ በእግሩም በእጁም እኩል መጫወት የሚችል ምናልባትም ዳይሬክት አሲስት የሚያደርጉ ወይም ደግሞ ቀጥታ ለግብ የሚሆኑ ኳሶችን በመስጠት አሁን ላይ ከአንዳንድ ተጫዋቾች ከፍ ያለውን ቁጥር የሚወስዱት ግብ ጠባቂዎች ናቸው። ገላጭ ነው ማለት ባንችልም እንደ አንድ ማሳያ ሊሆን ይችላል። ስለዚህ የዓለማችን እግር ኳስ በተለይ የግብ ጠባቂዎችን ሚና ስንመለከት በዚህ ረገድ ከፍ ብሎ ነው የሚገኘው። እኛ ሀገር ላይ እንደውም በአንድ ወቅት አንድ የጨዋታ ትንታኔን ስመለከት የኛ ሀገር እግር ኳስ የኢትዮጵያ ፕሪሚየር ሊግ የጨዋታ ትንታኔን ማለት ነውና ስታቲስቲካል የሆኑ ቁጥሮችን እየተመለከትን ነበረ። በጨዋታው ላይ አንድ ተጫዋች ከነካው እንግዲህ የሆልዲንግ ወይም ደግሞ የአማካይ ስፍራ ተጫዋች የተከላካይ አማካይ ስፍራ ላይ ያለ ተጫዋች እና ግብ ጠባቂው ምን ያህል ኳሶችን ነክተዋል የሚል ቁጥራዊ መረጃ እያየሁኝ ነበርና በሚያስገርም ሁኔታ ብዙ ኳሶችን ሊነኩ የሚችሉ ተጫዋቾች በቦታቸው ምክንያት ብዙ
ተቹ ወይም ደግሞ የኳስ ንክኪ ይኖራቸዋል የምናስባቸው ተጫዋቾች ይኖራሉ። በአንጻሩ ደግሞ ብዙ የኳስ ንክኪ ባይኖራቸውም ጨዋታው ላይ ያን ያህል ተጽዕኖ ፈጣሪ አልነበሩም የማያስብሉ ለምሳሌ ግብ ጠባቂዎች ከፍ ያለ ቁጥራዊ ንክኪ በእጁ ንክኪ ቢኖር ኦፍ ኮርስ ተጋጣሚ ቡድን ከፍተኛ ማጥቃት እንቅስቃሴ ላይ ነበር። ስለዚህ ብዙ ኳሶችን በማዳን ተሳትፎ ነበረው ልንል እንችል ይሆናል። በማጥቃት እንቅስቃሴ ኳስ ከማስጀመር ጋር ብቻ ሳይሆን በጨዋታ ውስጥ በፖሴሽን ውስጥ ከፍተኛ የኳስ ንክኪ የነበረው ግብ ጠባቂ ነበርና እንዴት ሊሆን ቻለ የሚል ሀሳብ በተመሳሳይ ያነሳን ነበረ። ብዙ መላምቶችን ማንሳት እንችላለን በዚህ ረገድ። ሆኖም ግን የኛ ግብ ጠባቂዎች በዛ ረገድ ተሳትፎ ማድረግ ይችሉ ይሆን? ካልቻሉ ምኑ ጋር ነው ችግሩ? ምንድነው ሊሆን የሚችለው? አንዱ ሊሆን የሚችለው የስልጠናው ሂደት ነው። በስልጠናው ሂደት የኛ ሀገር ግብ ጠባቂዎች አብዛኞቹ በዛ ደረጃ ናቸው ብሎ ለመናገር አስቻይ ሁኔታ የለም። በእኔ እምነት ብዙ ክፍተቶች አሉ። እነዛን ክፍተቶች ለመሸፈን ነው ግብ ጠባቂ አሰልጣኞች ስልጠና መኖር አለበት ምንለው። ያንን አውሮፓ ላይ ወይም ዓለም ላይ ካለው የእግር ኳስ የግብ ጠባቂዎች ደረጃ መቀራረብ እንድንችል በዛ ደረጃ የሚሰጥ ስልጠና ያስፈልገናል ምንለው ያንን ክፍተት ለመሸፈን ነውና የሚታይ ነው ብል ክፍተቱ ማጋነን አይሆንም። ያው ብዙ ጊዜ በቅርብ የኛን የፕሪሚየር ሊጋችንን እዚሁ ያለውን ስለሆነ የምንመለከተውና የግብ ጠባቂዎችን ስናይ አብዛኞቹን ቀደም ብለን አንስተን ነበረ። የውጭ ሀገር ግብ ጠባቂዎችን የኢትዮጵያ እግር ኳስ ፌዴሬሽን አሁን ገንዘብ ራሱ ብዙ ወደ 1500 እንደዛ አካባቢ በላይ ዶላር ሁሉ የውጭ ተጫዋቾችን ለሚያስፈርሙ ክለቦች እንደዛ አይነት ነገሮችን አውጥቷል። ግን ያም ቢወጣ ክለቦቻችን ውጤትን ስለሚፈልጉ አብዛኞቹ ክለቦች የውጭ ሀገር ግብ ጠባቂዎችን ወደ ሀገር ውስጥ እያመጡ ያጫውታሉና ይምጡ መምጣቱን ይምጡ ፖዚቲቭ ሳይድ ሊኖረው ይችላል። ግን እነዛ ከመጡ በኋላ ኤክስፔሪያንስን ሼር በማድረግ በኩል የኛ ሀገር የሚያሰለጥኗቸው የኛ ሀገር ግብ ጠባቂ አሰልጣኞች ናቸው አይደል? ይዘዋቸው አይመጡም ግብ ጠባቂ አሰልጣኞቻቸውን። በእኛ ሀገር የግብ ጠባቂ አሰልጣኞች እየሰለጠኑ ጥሩ ሆኖ እንመለከታለን ሜዳ ውስጥ። ግን ያን ወደ ተግባር ቀይረው ለኛ ሀገር ተጫዋቾች ደግሞ ማምጣት እንዴት አልተቻለም? ወደኛ ሀገር የግብ ጠባቂ አሰልጣኞቻችንን ልክ እንደነሱ የውጭ ግብ ጠባቂዎች ጥሩ ተመራጭ የመጀመሪያ ተመራጭ ግብ ጠባቂ ለምን ማድረግ አልተቻለም? እኔም እስከሚገባኝ ድረስ የውጭ ግብ ጠባቂዎች ይመጣሉ ወደ ሀገራችን፣ ግን ውጤት ሲቀይሩ አታያቸው። በስመ ውጭ ዜጋ በሚለው ውጤት ቀይሩ አለ። ለምሳሌ እነ መቻል እናያለን፣ እነ ጊዮርጊስ እናያለን፣ እነ ፋሲል እናያለን። የትግራይ ክለቦቹ የውጭ ዜጎችን ይጠቀማሉ፣ ግን ውጤት ቀይሮች አይደሉም። ምናምነው በውጭ ዜጎች ነው። በእኛ ስለማናምን ሄድ ኮቹ በውጭ ዜጎች ነው የሚያምነው፣ ግን ውጤት ሲቀይሩ አታይም። እኔ አሁን እስከሚገባኝ ውጤት ቀያሩ ፔፔ የባህር ዳር ከነማ እግር ኳስ ክለብ ፔፔ የተሻለ ከውጭ ዜጎች ከመጣ የተሻለ ውጤት ቀያሪ እሱ እና ሌሎችም እንደዚህ አይነት ውጤት ቀያሪ ማምጣት እንዳለባቸው ይታየኛል፣ ይሰማኛል። እና እኛ አሁን የውጭ ግብ ጠባቂዎች ነው ያለን፣ የአውሮፓ ምናምን የዓለም ግብ ጠባቂዎች ነው ያለን። በአብዛኛው በእግር ነው የሚጫወቱት። በእግር በእጅ የሚያዘውን ኳስ ይያዛል፣ በእግራቸው የሚጫወት ኳስ ይይዛል። አብዛኛው የኳስ የእግር ንክኪ ነው የሚፈጽሙት። እና ይሄንን እኛም ወደ ሀገራችን ይሄን ማምጣት ነው ያለብን። የኛ የፕሪሚየር ሊግ ግብ ጠባቂዎቹ በእግር የመጫወት ልምድ እንዲያካብቱ ነው አሁን መስራት የሚገባን። እኔም ያን ተንተርሼ ነው የምሰራው እዛ ላይ ጃን ኳስ ብቻ በእጅ መቅለብ መወርወር የመልስ ምት መምታት አይደለም። በቃ በእግር የመጫወት ልምዳቸው ማዳበር ይሄ ነው የሚታየኝና ከውጭ ሲመጡ ምንም የሚቀይሩ ነገር ላታይም። ከኛ የተሻሉ አይደለም ሲመጡ ከውጭ በተለያየ ጥቅማ ጥቅም ተደልለው ይመጣሉ በደላ ላይ ግን ውጤት ሲቀይሩ አታያቸው እና የተሻለ የኞች ናቸው። እኔ ማምና የኛውን ጥሩ ናቸው። እነ ፋሲል አለ ፋሲል አሁን መድን ያለው ልጅ እነ ባህሩ አሁን ሸገር የገባው እና እነሱን በእነሱ ማንጠቀም ትኩረት ሰጠን በእኛ በኢትዮጵያኖች ላይ መጠቀም አለብን። ያንን ለነሱ የሚጠውን ፈሰስ ወደኛ ሀገራችን ፈሰስ ማናረገው እኛም በዚህ አጋጣሚ ቤተሰብ የረዳ ነው። ፈሰሱም ግንባታውም እዚሁ ሀገራችን የሚቀረውና በእነሱ መጠቀም የግድ ያስፈልገናል። እነሱ ማስወጣት ነው ያለብን የሚታየኝ። እኔ ምናልባት ምን ሐሳብ ያነሳውት ያው በዚህ ስልጠና ሂደት ውስጥ ረጅም ጊዜ ቆይታል ብዬ አስባለሁ። አሰልጣኝ አሻግሬና የውጭ ግብ ጠባቂዎችን የማሰልጠን እድል ገጥሞሃልም አይተዋልም ብዬ አስባለሁና ከኛ ጋር ስታነጻጽራቸው ከመጡ በኋላ ለኛ ሀገር ግብ ጠባቂዎች ምን ኤክስፒሪየንስ ምን ልምድን ሼር ያደርጓቸዋል? አሁን አብዛኞቹን ስታይ በውጤታማነት ረገድ ያው የአሰልጣኞቻችን የሐሳብ የመቀበል እንትን ነው እሱ የአሰልጣኞቹ እምነት ሊሆን ይችላልና ከመጡ በኋላ ምናልባት ለኛ አሰልጣኞችም ለተጫዋቾችም የሚሰጡት ልምድ ይኖር ይሆን?
እኔ በቃ ምንም አንደኛ የመስራት ፍላጎታቸው በጣም የወረደ ነው። በቃ ሰልችተው ነው የመጡት ከውጪ ውስን ናቸው። አሁን እንደኛ ኢትዮጵያኖች ግብ ጠባቂዎቹ የመስራት ፍላጎታቸው የወረደ ነው። ውስን ነው ትሬኒንግ የሚፈልጉት እና ከውጭ ከመጡት ግብ ጠባቂዎቹ ምንም የሚማሩት ነገር የለም። የግብ ጠባቂ አሰልጣኝ የሚሰጣቸውን ትሬኒንግ ከመስጠት ውጪ ሌላ የሚፈልጉት ነገር የለም። እዚህ የኛ ሀገር ውስጥ ግብ ጠባቂዎች ከነሱ የሚማሩት ነገር የለም። ምንም የተለየ ነገር ስለማያሳዩ ነው። ተጨማሪ ሀሳባችሁ? በተወሰነ መልኩ እስማማለሁ። የውጭ ሀገር ተጫዋቾች እኛ ሀገር ላይ የጨመሩት ነገር አለ ወይ የሚለው ጥያቄ ላይ በተወሰነ መንገድ እስማማለሁ። ሆኖም ግን በተለይ የፕሪሚየር ሊግ አሰልጣኞች የግብ ጠባቂ አሰልጣኞች ኢትዮጵያዊ ናቸው። ተጫዋቾች ደግሞ ወይም ደግሞ ግብ ጠባቂዎች ከውጭ የሚመጡ ናቸው። እነዛን እዛ ላይ ኮች የሚያደርጉ እያሰለጠኑ ያሉ ከሆኑ ሀገር ውስጥ ላይ ያሉ ልጆችን ላይ ለማሰልጠን ፍላጎቱ እንዴት አልኖረም ወይ ደግሞ በዛ ልክ የሀገር ውስጥ ግብ ጠባቂዎች ማግኘት እንዴት አልተቻለም የሚለው ሀሳብ ቆንጆ ይመስለኛል። በተለይ ምክንያቱም እነዛ ግብ ጠባቂዎች ከውጭ የመጡ ግብ ጠባቂዎች በነገራችን ላይ በ25 ዓመት ጎበዝ ግብ ጠባቂ ሆነው አይደለም የተገኙት። ከታች ተጀምሮ ተሰርቶባቸዋል። አሁን የኢትዮጵያ ፕሪሚየር ሊግ ላይ ያሉ አሰልጣኞችን ብንመለከት አሁን ላይ 20 የፕሪሚየር ሊግ ክለቦች አሉ። 20 የግብ ጠባቂ አሰልጣኝ ይኖራል ብለን ብናስብ እነዚህ 20 ከዛ ውጪ አሰልጣኝ ለመጥራት 20 ለማግኘት የምንቸገር ይመስለኛል። እርግጥ ነው ምንም አይነት ሰርቬይ አላረኩም በግሌ፣ ግን በዛ ደረጃ ተመጣጣኝ በሆነ መንገድ ምን ያህል አሰልጣኞች አሉ የግብ ጠባቂ አሰልጣኞች በየአካባቢው? ከየት ነው የሚያመጡት እነዚህ አሰልጣኞች? ፕሪሚየር ሊግ ላይ ያለ አሰልጣኝ የሚፈልገው ያለበትን ክለብ የተሻለ ውጤት ማምጣት እንዲችል ሊረዳው የሚችለውን ግብ ጠባቂ ነው የሚያመጣው። ስለዚህ ሀገር ውስጥ ላይ ምን ያህል ታዳጊዎች አሉ? እነዛን ታዳጊ የሚያወጧቸው አሰልጣኞች ናቸው። ለምሳሌ ባህር ዳር ከነማ ለዋናው ቡድን ተጫዋቾችን ያስፈርማል በየአመቱ። ከቡድኑ ጋር አብረው አይሄዱም ብሎ የሚያስባቸው ልጆች ደግሞ በየአመቱ እንደውላቸው ከቡድኑ ጋር ይለያያሉ። አዳዲስ ተጫዋቹን ሲያመጣ ወጣቶችንም ይፈልጋል። ወጣቶችን ሲያስፈርም ለምሳሌ ሄኖክ ከባዳ ዩኒቨርሲቲ ስፖርት አካዳሚ የወጣ ልጅ ነው። ሄኖክን ሲመለምል ሄኖክን ያወጣ አሰልጣኝ አለ። ሄኖክ በዚህ ደረጃ ለባህር ከነማ እንዲመጥን አድርጎ ሲሰራ የነበረ አሰልጣኝ የአሰልጣኝ ቡድን አባላት ተቋም ይኖራል። በተመሳሳይ ግብ ጠባቂ እፈልጋለሁ ቢል ግብ ጠባቂ ላይ በዛ ልክ የሚሰራ ማን ነው? የትኛው አካዳሚ በዛ ልክ ሲሰራ ነበር? ስለዚህ የሜዳ ተጫዋች ለማስፈረም በሚሄደው ፍጥነት ልክ ክለቦች ግብ ጠባቂ ላይ ፍጥነት የላቸውም። ምክንያቱም ግብ ጠባቂዎች ከሜዳ ተጫዋቾች ጎን ለጎን ምናልባት በተወሰነ ደቂቃ በሚሰጠው ሰዓት ውስጥ ካልሆነ በስተቀር ሙሉ ለሙሉ ለአንድ ሰዓትና ለሁለት ሰዓት የግብ ጠባቂ ስልጠና እኮ አይሰጥም በእኛ ሀገር ነባራዊ ሁኔታ። አብዛኛው ያለው ታዳጊዎች ላይ ዋና አሰልጣኝ ነው። ምናልባት የተወሰኑት ምክትል አሰልጣኝ ይኖራቸዋል። ግብ ጠባቂ አሰልጣኝ የላቸውም እንደ ሀገር። ስለዚህ ግብ ጠባቂዎችን እንደው እንዲመርጡ ሀገር ውስጥ ያሉ ግብ ጠባቂዎች እንዲጠቀሙ ብናስብ መቼ በየትኛው የስልጠና እድል ያገኙ ግብ ጠባቂዎች ናቸው ፕሪሚየር ሊግ ላይ መወዳደር የሚችል እንደዚህ አይነት አቅም ሊኖራቸው የሚችለው? በዚህም መሀል ተፈትነው በዚህም ችግር ውስጥ አልፈው የተሻለ አቅም ያሳዩ ግብ ጠባቂዎች አሉን አሁን የምንመለከታቸው። ግን ቁጥራቸው በዝቶ ማናየው በዛ ልክ የተሻለ አቅም ያላቸው ልጆች እንዲወጡ ያልተደረገው ቀደም ሲል ያነሳ ነው ግብ ጠባቂዎች ላይ በዛ ልክ ስላልሰራን ነው። እና አሰልጣኞች በተለይ ፕሪሚየር ሊግ ላይ ያሉ አሰልጣኞችን ለመተቸትም በጣም ፈታኝ ነው። በዛው ልክ ደግሞ የውጭ ተጫዋቾችን መጠቀማቸውም ትክክል ነው ብዬ ማለት ነው። አሁን የኢትዮጵያ እግር ኳስ ፌዴሬሽን ቅድም አንቺ እንዳነሳሽው የውጭ ምንዛሬ በተወሰኑ አካላት ገቢ ማግኛ ነው ብሎ ያስባል። ለኔ ግን ውሳኔው ትክክለኛ ውሳኔ ነው። ቢያንስ እንኳን ያንን ገንዘብ ላለማውጣት ሀገር ውስጥ ላይ ትኩረት እንዲያደርግ እድል ይፈጥራል የሚል ግን አልሆነም እሱ። ምክንያቱም አንድ ክለብ እኮ 50% በጀቱን የሚጠቀመው ለደሞዝ ነው። ክለብስ አለን ወይ ሌላ ጥያቄ ነው። ብዙዎቹ በክለብ ደረጃም አይደለም ያሉ። ስለዚህ ከተጫዋች ደሞዝ ውጪ ሌላ ሊያወጡት የሚችል ነገር የላቸውም። ክለብ ስለሌለ ስትራክቸሩ ስለሌለ ዋናው ወጫቸው ደሞዝ ነው የሚሆነው ማለት ነውና እሱ ምናልባት ክፍተት ፈጥሯል ብዬ አስባለሁ። ያ መታረም ከቻለ እና አሁን ያሉት ጫናዎች በተወሰነ መንገድ ታዳጊዎች እንዲጠቀሙ የምናደርግባቸው ሂደቶች ካሉ የሀገር ውስጥ ተጫዋቾችን ግብ ጠባቂዎች እንዲጠቀሙ የሚደረጉ ጫናዎችና ጥረቶች ግብ ጠባቂዎች ላይ በዛ ልክ መስራት ከተቻለ ብዙ ፕሮጀክቶች ላይ ብዙ የታዳጊ ስልጠና ማዕከላት ላይ የግብ ጠባቂ ስልጠና አንድ የታዳጊዎች ስልጠና ማዕከልን እንደ ማዕከል ለመጥራት የግብ ጠባቂዎች ስልጠና መኖር አለበት በሚል ደረጃ ሁሉ በዛ ርቀት ከሄድን ምናልባት የተሻሉ ግብ ጠባቂዎችን ማግኘት ማፍራት የምንችልባቸው እድሎች ይኖራሉ ብዬ አስባለሁ። አሁን ግብ ጠባቂ ስንመለከት ከሌላው በተለየ ምን አቅም ምን ተሰጥኦ ይጠይቃል ብለህ ታስባለህ?
ወደ ኮች ያ ያው እንግዲህ ልጁ ያው ግብ ጠባቂ ስትመለመይ ያው ተክለሰውነት ያስፈልጋል። ተክለሰውነት ፍላጎት ያስፈልጋል። እዛ ላይ ትኩረት አድርጎ ኮቹ የመምረጥ ኃላፊነት አለበት። እኔ የሚታየኝ እንደ አካባቢው ራሱ ይወስነዋል። አካባቢው ወስነዋል ይሄንን ለማድረግ። መልካም ወደ አንተ ዋሲ ያው የግብ ጠባቂ አሰልጣኝ እንደመሆኑ ሙሉ ሀሳቡን እሱ ቢሰጥ ነው የምመርጠው። ያው በዋናነት የትኛውም ተጫዋች ለመምረጥ የምናስባቸው የመምረጫ መስፈርቶች ይኖራሉ። ግብ ጠባቂም በተመሳሳይ ያው እግር ኳስ ለየት ያለ ስፖርት ነው እንላለን። በሌላ መንገድ ደግሞ በጣም ታዋቂ ስፖርት ነው። ስለዚህ ህፃናት ከቤተሰብ ጀምሮ ስለ እግር ኳስ መረጃው ኖሯቸው ነው የሚያድጉት። ያያሉ፣ ይሰማሉ፣ ፍላጎት ይኖራል። ስለዚህ ፍላጎት አንድም በምንመለከተው እንቅስቃሴ ይሆናል። አንዳንዴ ደግሞ በዛ ረገድ ለዛ የተፈጠሩ የምታያቸውም ሰዎች ታገኛለች እና አንድ እሱ ነው። ከዛ ውጭ የተክለሰውነት የትኛውም ተጫዋች ሊኖረው ግድ ቢልም ለግብ ጠባቂ በዋናነት ትኩረት ይሰጠዋል። ሊኖራቸው የሚገባ ተክለሰውነት አካላዊ ቁመና ምንለው ማለት ነው። ከዛ ውጭ የእጅ መዳፍ ግብ ጠባቂዎች ቢኖራቸው ተብሎ ይታሰባል አይደለም የእጅ መዳፍ ስፋት። ምክንያቱም የኛ ግብ ጠባቂዎች እንደውም አንድ ግብ ጠባቂ ሰላም ሲለኝ እጁ እዚህ ድረስ ነው ያለፈውና በቃ አንተ ትልቅ ቦታ ትደርሳለህ አለኝ አለ። ከማን ጋር ነው ራሱን ያነጻጸረው? ከኃይለ ገብረስላሴ ነው። ኃይለ ገብረስላሴ እጅ መዳፉ ሰፊ ነው፣ ግብ ጠባቂ መሆን ነበረበት የሚል ቀልድም ሲቀልድ አስታውሳለሁና ወይ ኃይለ ገብረስላሴ በዘርፉ በተለይ በአትሌቲክስ ውጤታማ የሆነ አትሌት ነው። ለልጁ የሚሰጠው ሞራል ግን ቀላል አይሆንም ብዬ አስባለሁና ተክለሰውነት በተለይ የእጅ መዳፍ እና ጥሩ ቁመና ወይም ደግሞ የሰውነት ቁመት ከዛ ውጪ መሰረታዊ የሚባሉ የአካል ብቃት ዘርፎች ሊኖሩት ይገባል። ይሄ የምንለው እንግዲህ ልክ ሌሎች ተጫዋቾች ሊኖራቸው የሚገቡት ነጥቦች እንደማለት ነው። ከዛ ባለፈ መሰረታዊ የሆነ የእግር ኳስ አቅምም እንደዚሁ ሊኖረው ይገባል። አንድ ግብ ጠባቂ ቀደም ሲል ለማንሳት የሞከር ነበር የባየር ሙኒክ ወይም ደግሞ የጀርመን ብሔራዊ ቡድን አምበልና ግብ ጠባቂ ማኑኤል ኖየር በእግሩም በእጁም እኩል ነው የሚጫወተው። ስለዚህ የእግር ኳስ ግብ ጠባቂ እጁንም እግሩንም እኩል የሚጠቀም ሆኖ በዛ ልክ ተቀርጾ እንዲወጣ እንዲህ አይነት ስራዎችን ይፈልጋል። ከዛ ውጭ ያሉ ሌሎች መሰረታዊ መስፈርቶች ይኖራሉ። እነዚህን ማለፍ የሚችሉ በዚህ ረገድ ፍላጎቱ ያላቸው ግብ ጠባቂነት በዋናነት ልክ እንደ ሌሎች ተጫዋቾች ፍላጎትን በዋናነት የሚይዝ ነውና ያ ፍላጎት ከራስ የሚመነጭ ፍላጎት ቢኖር የተሻለ ይሆናል። ከዛ ውጭ ደግሞ በአሰልጣኞች ድጋፍና ተነሳሽነት እንደዚሁም በሌሎች ምክንያቶች የግብ ጠባቂነት ፍላጎትን ማምጣት የሚችሉባቸው እድሎች ይኖራሉ። ያ የተሻለ ግብ ጠባቂ የሚያደርግበትን መንገድ መፍጠር የሚችል ይመስለኛል። እናጠቃለውና የመጨረሻ ሀሳብ እንድትሰጡልኝ የምፈልገው በክለቦቻችን በብሔራዊ ቡድን ደረጃ የጥራት ችግር እየገጠመ ያለውን የግብ ጠባቂን ለመፍታት ምን መሰራት አለበት ትላላችሁ? ሁለታችሁ እንግዲህ ያው ይህን ችግር ለመቅረፍ ከታች ጀምር መስራት አለብን። አሁን እኛ የጀመርነው ስራ ይህን ማስቀጠል ነው። ሳንሰለች ስራይ ብለን ልጆች ማብቃት ያስፈልጋል እና ሌሎች ክለቦችም እንደዚሁ ሀገር አቀፍ ያሉት የፕሪሚየር ሊግ አሰልጣኝ ክለቦቹ ከታች ኮትኩተው ማሳደግ አለባቸው። የውጭውን ዜጎችን ለማስቀረት ከታች ካሳደግና ለናሽናል ቲም ተሎ ይደርሳሉ፣ ለፕሪሚየር ሊግ ይደርሳሉ፣ ለሱፐር ሊግ ይደርሳሉ፣ ለብሔራዊ ሊግ ይደርሳሉ። ስለዚህ ከታች ጀምረን ኮትን ካሳደግና ተሎ የማብቃት ነገር እንችላለን እና ከታች ሰርተን ከታች እናሳድጋቸው፣ እናብቃቸው። ከታች ጀምረን ኮትኩተን እናሳድጋቸው። መልካም። እንግዲህ የግብ ጠባቂ ስልጠና በጣም አድካሚ ስልጠና ነው፣ እንደ ሌሎቹ የስልጠና አይነቶች ማለት ነው። በዛ ነገር ደግሞ ልዩ ትኩረት ይፈልጋል፣ ፍላጎት ይፈልጋል። በዛ ልክ ተነሳሽነትን በትልቁ የሚጠይቅ ነው። ስለዚህ የግብ ጠባቂዎች ስልጠና ከፍ ባለ ደረጃ የተሻለ ግብ ጠባቂዎችን ለማውጣት እንደ ሀገር መሰራት ያለበት በሀገር አቀፍ ደረጃ እኔ በእኔ እምነት እንደውም ዘመቻ ሁሉ መኖር አለበት ብዬ ነው የማምነው። ምክንያቱም በጣም ከፍተኛ ውስንነቶች አሉብን በግብ ጠባቂዎች ስልጠና ላይ። ባለሙያ እጥረት አለ፣ የግብ ጠባቂ እጥረት አለ። የግብ ጠባቂዎችን እጥረት ለመፍታት መጀመሪያ የባለሙያ እጥረት መፈታት አለበት። የባለሙያን እጥረት ከፈታንና ከቀረፍን በኋላ የባለሙያዎችን አቅም ማሳደግ፣ የአቅም ማሻሻያ ስልጠናዎችን ማመቻቸትና መስጠት ትልቁና ዋናው ነጥብ ነው ብዬ አምናለሁ። ስለዚህ እንደ ሀገር
በተለይ ግብ ጠባቂ ባለሙያዎችን በብዙ በቁጥራቸው ብዙ በዛው ልክ ደግሞ ጥራት ላይ በመስራት የአቅም ማሻሻያና የሙያ ማሻሻያ ስልጠናዎችን እንዲያገኙ በማድረግ የዓለማችን እግር ኳስ የሚፈልገውን የግብ ጠባቂዎች እግር ኳስ አረዳድ በዛ ልክ መረዳት የሚችሉና መተንተን የሚችሉ ስልጠናውን መስጠት የሚችሉ አሰልጣኞችን ማፍራት ያስፈልጋል። የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ወደ እናንተ ሲደርስ የነበረው የስፖርት ትንታኔ ፕሮግራማችን የግብ ጠባቂዎችን የስልጠና ሂደት በተመለከተ ነበር። ለዛሬ ርዕሰ ጉዳይ አድርገን ከእናንተ ጋር ቆይታ ያደረግነው እንግዳችን አቶ ዋሲሁን አባቴ በአርዳ ዩኒቨርሲቲ ስፖርት አካዳሚ መምህርና አሻግሪ አድማሱ አሰልጣኝ የግብ ጠባቂ አሰልጣኝ ሰፊ መረጃዎችን በግብ ጠባቂ ዙሪያ ስላጋራችሁኝ እናመሰግናለን። ሳምንት በሌላ ርዕሰ ጉዳይ እንጠብቃችኋለን። ኢትዮ ቴሌኮም የፕሮግራማችን አጋር ነው። የእሱን መልእክት እንድትከታተሉ ጋብዛለሁ። ጤና ይስጥልኝ።